መናገራችሁ። ይሄ አርቲስት ግን ማን አዲስ አበባ ላይ ተቀምጦ ባለፉት 27 ዓመታት ማናችሁም ለራሳችሁ እንኳን ስታወሩ ጀርባችሁን እያያችሁ በምታወሩበት ጊዜ በ17 መርፌ በጠቀመ ቁምጣ ለለውጥ ያጎፈረው ዙፋን ላይ ሲወጣ እንዳምናው ባለቀን ያምናውም ተተካ አዲስ ንጉስ እንጂ ለውጥ መቼ መጣ? ኢማጂን እግዚአብሔር ያሳያችሁ። እኛ የለውጥ ፋና ወጊነን ለብሔር ብሔረሰቦች ቀና አመጣን ከጨለማ ወደሚደነቅ ብርሃን አመጣንላችሁ እያሉ በሚናገሩበት ሰዓት ቴዲ አፍሮ አዲስ ንጉስ እንጂ ለውጥ መቼ መጣ አለ። መለስ ዜናዊ አጠገቡ ነው ማለት ነው። እኔ የትኛውም የብሔር እኔ ይህን ንግግር ሲናገሩ ማደምጣቸው ዲያስፖራ ፖለቲከኞች ናቸው። ዲያስፖራ ኢቭን መኪና ውስጥ ሆኖ እንኳን ይህን ንግግር ለመናገር 10 ጊዜ እንዲያል በጣም ልብ ያለው ተንታኝ ያለ የሚመስላችሁ ዲያስፖራ ነው። ይሄ ዲያስፖራ ከሀገር ውጭ ስለሆነ ነው ብዙ የሚደፍረው። ውሸት ነው እውነት ነው እኔ አፈርሰው። ጀግና የምትጫወተው ከሀገር ውጭ ስላለ ነው። ይሄ ልጅ መሀል አዲስ አበባ ላይ ቁጭ ብሎ ነው የሚናገረው። አብዛኛው ያዙን ሊቀቁኝ የምትለው አንዳንዱ ዲያስፖራም ሆኖ እቤት ውስጥ ሆኖ ከቤት ውስጥም ጓዳ ውስጥ ሆኖ ነው አንበሳ የሚጫወቱ። አንዳንዱ ከሀገር ውጭም ሆኖ ራሱን በቪዲዮ ማሳየት አይፈልግም፣ ይፈራል። ስንቱ ዲያስፖራ ነው ራሱን በቪዲዮ የሚያሳየው ጎበዝ። እኔ የኔን ያህል በኢትዮጵያ ጉዳይ በማህበራዊ ጉዳይ ፖለቲካ አወያያችሁ የለም። በኢትዮጵያ ታሪክ ሁላችሁንም አውቃችኋለሁ። ውሃ ውስጥ ተቀምጠም ያለብህ ነህ፣ ቪዲዮ ማታበራ ነህ። አንተ ቪዲዮ ማታበራ ነህ። ነፃ አወጣዋለሁ የምትለውን ህዝብ አንተ የምታየው እሱ ማያይ። እናንተ የሆነ ሰዓት ላይ በቪዲዮ ሁላችሁም የታያችሁ ነው ሀሳብ አስተያየቶቻችሁን መስጠት ያለባችሁ ብዬ በጣም ተጨንቀው ነበር ብዙዎቹ። አንዳንዱማ ፒሳ ዴሊቨሪ እየሰራ ናሳ ውስጥ ይሰራ ይመስል ስራ ቦታ ይለኛል። አረ ለስራ ቦታ ጥሩ አይደለም ይለኛል። ስራ ምንድነው የምትሰራው ስለው ፒዛ ዴሊቨሪ ነው የሚሰራው። ኦኬ ስራ ነው ግን እንዴ ናሳ ውስጥ እኮ ሮኬት አስወንጫፊ ነው የሚመስለው። አይ ስራ ቦታ ለፕሮፋይል ጥሩ አይደለም ይላል። እንዲህ የምትፈራ ሰውዬ እያወራን ያለ ነው መሀል አዲስ አበባ ላይ ቁጭ ብሎ ከሞትኩም ልሙት ከታሰርኩም ምን አባቱ ብሎ ስለሚናገር ሰው ነው። ራስን መፈተሽ አለበት። በርን ቤትን በሁለት መቀርቀሪያ ቀርቀረ ጀግና የሚያጫውተን ያለው ከሀገር ውጭ ያለ ጀግና ያጫውታል። ቁረጠው ፍለጠው ምናምን። አንዳንድ ተደብቀ ለመግባት ስትሞክር ደፋር ትመስላለህ። አንዳንድ ልትገባ ስትፈልግ የመንግስት ደጋፊ ትሆናለህ፣ ትሆናለህ። ከማን የሚናገረው የሚጽፈው የሚገጥመው ምንም ይሁን በገጠሙም ተናግሮታል። ከአንድ ነፍስ ይላል። ከዚህ ሰውዬ ምን ትማራላችሁ? በጣም ደፋር ነው። በጣም ደፋር ነው። ይሄ ወደዛ መጣላችኋለሁ። ይሄ አዲሱ አልበም 18 ዘፈኖችን ይዟል። በእነዚህ አልበም ውስጥ ኢትዮጵያ ስለ ሀገር አንድነት፣ ስለ ፍቅር፣ ስለ ማህበራዊ ጉዳዮች፣ ስለ ፍቅር፣ ስለ መዋደድ ደርሷል። ኢትዮሪካ በሚል የተሰየመ አልበሙ ነው። በዚህ አልበም ውስጥ እንግዲህ ዳስጣል አለ፣ ዛሬ የምንወያይበት ነው። ኢትዮሪካ አለ፣ ሳምነው አለ፣ ተወዳጅ